እንኳን ለ84ኛው የኢትዮጵያን አርበኞች የድል በዓል በሰላም አደረሳችሁ ተመልካቾቻችን። ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሚያዝያ 27 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር የረሃብ ስጋት ያለባቸውን ዜጎች ቁጥር በተመለከተ የሚሰራጩት መረጃዎች ሐሰት ናቸው ሲሉ ማስተባበላቸውን የጅቡቲ መንግስት በሀገሪቱ መጠነ ሰፊ የህገወጥ ስደተኞች አፈሳ እያከናወነ መሆኑን ከኢትዮጵያ ወደ ሳዑዲ አረቢያ የሚደረገው ህገወጥ ስደት አሁንም ትኩረት አለማግኘቱ መገለጹን እንዲሁም ክልል ጠቋሚ ሰሌዳ ያላቸው ተሽከርካሪዎች ለሽብርና ለወገንታዊ አሰራር ተጋላጭ አድርጓቸዋል በሚል ሊቀየር ስለመሆኑ ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር የረሃብ ስጋት ያለባቸውን ዜጎች ቁጥር በተመለከተ የሚሰራጩት መረጃዎች ሐሰት ናቸው ሲሉ አስተባበለ። 10 ሚሊዮን ኢትዮጵያውያን የረሃብ ስጋት ተጋርጦባቸዋል የሚለው ቁጥር የፈጠራ ወሬ ነው ሲሉ ዶክተር ሽፈራው ተክለማርያም ተናግረዋል። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር የሆኑት ዶክተር ሽፈራው ከእንግሊዘኛው ሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ ከቀረቡላቸው በርካታ ጥያቄዎች መካከል በኢትዮጵያ ውስጥ የሰብአዊ እርዳታ ድጋፍ የሚያስፈልገው ሰው ቁጥር ምን ያህል ነው የሚለው ይገኝበታል። ለዚህ ጥያቄ ምላሽ የሰጡት ኮሚሽነሩ በቅርቡ ቤት ለቤት ባደረጉት የኢኮኖሚ ግምገማ ጥናት ቁጥሩ 2.6 ሚሊዮን መሆኑን መረዳታቸውን ገልጸዋል። ከዚህ በተጨማሪ ወደ 1 ሚሊዮን ያህል ተፈናቃዮች መኖራቸውን አስረድተዋል። ከዚህም በመነሳት ኮሚሽናቸው ባለው መረጃ በአሁኑ ወቅት እርዳታ ጠባቂ የሆነው 3.6 ሚሊዮን መሆኑን አስታውቀዋል። እርስዎ የጠቀሱልኝ ይህ ቁጥር በዓለም አቀፍ ተቋማት ከሚነገረው እጅግ የራቀ ነው። አንዳንድ ድርጅቶች ቁጥሩን እስከ 20 ሚሊዮን ያደርሱታል። የዓለም ምግብ ፕሮግራም በቅርቡ ባወጣው መረጃ ደግሞ ከ10.2 ሚሊዮን በላይ ሰዎች የረሃብ ስጋት ውስጥ መሆናቸውን ይጠቅሳል የሚል ጥያቄ የቀረበላቸው ኮሚሽነሩ ይህን አስተባብለዋል። ይህ የሚሰራጨው መረጃ የፈጠራ ወሬ ነው ያሉት ኮሚሽነሩ ማንኛውም ቁጥር ይፋ ሲሆን በሳይንሳዊ መረጃ መደገፍ አለበትም ሲሉ ገልጸዋል። ምናልባት እነዚህ ድርጅቶች ቁጥሩን ከፍ የሚያደርጉት እርዳታ ለማስተባበር ካላቸው ፍላጎት ሊሆን ይችላል ያሉት ኮሚሽነሩ ይህ ግን በጣም የተጋነነና ልክነት የሌለው ነው ሲሉ አስረድተዋል። አክለውም የእርዳታ ድርጅቶች በሚያወጡት መረጃ የሚጠቀሙት የራሳቸውን ምንጮች መሆኑን ጠቅሰው ይህንንም እንደሚቃወሙ አስረድተዋል። የጅቡቲ መንግስት በሀገሪቱ መጠነ ሰፊ የህገወጥ ስደተኞች አፈሳ እያከናወነ መሆኑን ገለጸ። የጅቡቲ የሀገር ውስጥ ጉዳዮች ሚኒስቴር ባወጣው ማስታወቂያ በሚቀጥሉት ቀናት በሰነድ አልባ ፍልሰተኞች ላይ መጠነ ሰፊ አፈሳ እንደሚያደርግ አስታውቋል። የሀገሪቱ ዜጎች በማንኛውም እንቅስቃሴያቸውና ጉዞዎቻቸው ህጋዊ መታወቂያቸውን ይዘው እንዲንቀሳቀሱ እንዲሁም የመኖሪያ ፍቃድ ያላቸው የውጭ ዜጎች ደግሞ ህጋዊ ሰነዶቻቸውን እንዲይዙም አሳስቧል። ይህንን ማድረግ በአፈሳው ዘመቻ የዜጎችን ደህንነት ለመጠበቅና የህግ አስከባሪዎችን ስራ ለማቀላጠፍ ይረዳል ሲልም ገልጿል። ይህንን ትዕዛዝ ማክበር በእጅጉ እንደሚመከርም ነው አክሎ ያስጠነቀቀው። ይህንን ተከትሎ በሀገሪቱ አርታ በምትባል ከተማን ጨምሮ በሌሎች ከተሞች የሰነድ አልባ ስደተኞች አፈሳ መጀመሩም ተሰምቷል። በሀገሪቱ የሚገኙ ኢትዮጵያውያን ከጅቡቲ በቅርብ ርቀት ከምትገኘው የአርታ ከተማ ኢትዮጵያውያን መታፈሳቸውን ገልጸዋል። ስደተኞቹን እየያዙም ወደ ስደተኞች ማቆያ እየወሰዷቸው እንደሚገኝም ተገልጿል። የጅቡቲ መንግስት ሰነድ አልባ የውጭ ዜጎች ከሀገሩ እንዲወጡ በሰጠው ትዕዛዝ መሰረት በጅቡቲ ያለው ኢትዮጵያዊ ኤምባሲ ለኢትዮጵያውያን ስደተኞች ህጋዊ የጉዞ ሰነድ ለመስጠት ምዝገባ ሲያካሂድ መሰንበቱን የሚገልጽ ሲሆን እስካሁን ድረስ በርካታ ኢትዮጵያውያን መመዝገባቸው ተገልጿል። በተመሳሳይ የጅቡቲ መንግስት ዜጎቹ ለቀጠሯቸው ሰራተኞች ደሞዛቸውንና ሌሎች ቃል የተገባላቸውን ጥቅማ ጥቅሞችን በአግባቡ እንዲከፍሉ የሚያዝ ማስታወቂያ አውጥቷል። ከስደተኞቹ መታፈስ ጋር በተያያዘ በድሬዳዋ የሚገኘው የጅቡቲ ቆንስላ በድሬዳዋና አካባቢዋ በኢትዮጵያውያንና ጅቡቲያውያን መካከል ውጥረት እንደነገሰ ተደርጎ በማህበራዊ መገናኛ ዘዴዎች የተሰራጨው መረጃ ሐሰት ነው በማለት አስተባብሏል። ቆንስላው ጅቡቲያውያን ላይ አንዳችም የደህንነት ስጋት አልተፈጠረም ብለዋል። ሐሰተኛው መረጃ በማህበራዊ መገናኛ ዘዴዎች የተሰራጨው ጅቡቲ ሰነድ አልባ ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው እንዲመለሱ ማዘዟን ተከትሎ መሆኑን ቆንስላው ገልጿል። ከኢትዮጵያ ወደ ሳዑዲ አረቢያ የሚደረገው ህገወጥ ስደት አሁንም ትኩረት አለማግኘቱ ተገለጸ። ለተሻለ ህይወት ፍለጋ መነሻቸውን ከምስራቅ አፍሪካ ሀገራት አድርጎ መዳረሻቸውን
ሳውዲ አረቢያ የሚያደርገው ስደት መጠን አሁንም መጨመሩን በተለያዩ ዓለም አቀፍ ተቋማት የሚወጡ መረጃዎች ይጠቁማሉ። በብዛት ስደተኞች ከሚጓዙባቸው መንገዶች አንደኛው የሆነው ይህ መስመር አሁንም በቂ ትኩረት አለማግኘቱ ተገልጿል። በጣም አደገኛ በሆነው በዚህ መንገድ መነሻቸውን ኢትዮጵያ፣ ኤርትራና ሶማሊያ ያደረጉ ዜጎች በየዓመቱ እንደሚሰደዱም ሪፖርቶች ያሳያሉ። በረሃማ በሆኑ አካባቢዎች የሚደረግ ረጅምና አድካሚ ጉዞ በተጨማሪም በባህር ላይ የሰዓታት ጉዞ የሚደረግ ሲሆን በዚህ ጉዞ ላይም በርካታ ሰዎች ህይወታቸውን ያጣሉ። ሚክስድ ማይግሬሽን ሴንተር የሚባለው ተቋም ባወጣው መረጃ በየዓመቱ ከአፍሪካ ወደ የመን የሚገቡ ሰዎች 100,000 እንደሚደርሱ ይጠቅሳል። ስደተኞቹ በአብዛኛው ኢትዮጵያውያን ናቸው የሚለው ተቋሙ ስደተኞቹ ጥያቄያቸው የኢኮኖሚ መሆኑን ያሳያል። በአውሮፓውያኑ 2023 ብቻ 106,000 ኢትዮጵያውያን ጅቡቲ ገብተዋል የሚለው የተመድ የስደተኞች ተቋም በበኩሉ ከሀገራቸው ተነስተው የጅቡቲ ድንበር ለመድረስ ሳምንታትን እንደሚጓዙ ያነሳል። የሚክስድ ማይግሬሽን ሴንተር ቀጠናዊ ዳይሬክተር አይላ ቦንፊግሎ ህገወጥ የሰው ዝውውር ብዙዎች የተሰማሩበት ንግድ ነው ሲሉ መናገራቸውን ቢቢሲ ዘግቧል። ስደተኞች መንገድ ላይ ከሚገጥማቸው ፈተና ባሻገር በህገወጥ ሰው አዘዋዋሪዎች ብዝበዛም ይደርስባቸዋል። አምና 350 ስደተኞች አነጋግረን ነበር። ህገወጥ ሰው አዘዋዋሪዎች ስለ ጉዞው የተዛባ መረጃ ሰጥተው እንዳሳሳቷቸው ይናገራሉ ሲሉም አይላ አስረድተዋል። ህገወጥ ሰው አዘዋዋሪዎቹ ናቸው ለብዝበዛ የሚጋልጧቸው፣ አካላዊ ጥቃት፣ ዝርፊያና ስቃይ ይደርስባቸዋል ሲሉም ዳይሬክተሩ ያክላሉ። በ2023 ሂውማን ራይትስ ዎች ባወጣው ሪፖርት ስደተኞች ወደ ሀገሯ እንዳይገቡ የምትከለክለው ሳዑዲ ድንበር ጠባቂዎች በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችን መግደላቸው ይጠቁማል። ክልል ጠቋሚ ሰሌዳ ያላቸው ተሽከርካሪዎች ለሽብርና ለወገንታዊ አሰራር ተጋላጭ አድርጓቸዋል በሚል ሊቀየር መሆኑ ተጠቆመ። የትራንስፖርትና ሎጂስቲክስ ሚኒስቴር ሚያዝያ 22 ቀን 2017 ዓ.ም የሚኒስቴሩ ከፍተኛ አመራሮች ከተጠሪ ተቋማት አመራርና ሰራተኞች ጋር የመሃሉ ዘመን በሚል ርዕስ በተዘጋጀ ሀገራዊ ሰነድ ላይ ውይይት ማድረጋቸው ተገልጿል። በውይይቱ ወቅት የሚኒስቴሩ ከፍተኛ አመራሮች ክልል ጠቋሚ የሆኑ የተሽከርካሪ ሰሌዳዎች ሊቀየሩ መሆናቸውን ሀገራዊ በሆነ ወጥ መለያ እንደሚተኩ ተገልጿል። የሰሌዳ አሰጣጥ ስርዓቱን መቀየር አስፈላጊ ያደረገውም የመጡበትን ክልል የሚጠቁም ሰሌዳ ያላቸው ተሽከርካሪዎች ለሽብርና ለወገንታዊ አሰራር ተጋላጭ እያደረገ በመሆኑ እንደሆነ በውይይቱ ላይ ተገልጿል። ከፍተኛ አመራሮቹ ክልሎች በራሳቸው መጠሪያ ሰሌዳ መሰየም መብታቸው መሆኑን ገልጸው ይሁንና ይህንን እንደ መብት ማረጋገጫ ማሳያ አድርጎ ከመውሰድ ይልቅ ጥቅምና ጉዳቱን ማመዛዘን እንደሚያስፈልግም አብራርተዋል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ሀገሪቱ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ወይም ኢቲኤች እንዲሁም ኢቲ የሚል ይዘት እንዲኖረው እንደሚደረግም ተመላክቷል። ሚኒስቴሩ የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት በተጨማሪ የመለያ ቁጥር ሰሌዳዎቹ ሲመረቱ ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋልም ተብሏል። በዚህ መሰረት በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት የሚል የጽሑፍ መለያ እንደሚይዝ ተገልጿል። ተሽከርካሪዎቹ ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስቴሩ በሚያዘጋጀው የጊዜ ሰሌዳ መሰረት ነው። በየዓመቱ ሚያዝያ 27 የሚከበረው የኢትዮጵያውያን አርበኞች የድል በዓል በዛሬው ዕለት እየተከበረ ይገኛል። 84ኛው የኢትዮጵያውያን አርበኞች የድል በዓል በዛሬው ዕለት 4 ኪሎ በሚገኘው የድል ሐውልት በተለያዩ መርሃ ግብሮች እየተከበረ የሚገኝ ሲሆን የኢፌዴሪ ፕሬዝዳንትን አቶ ታዬ አጽቀሥላሴን ጨምሮ ሌሎች በርካታ አካላትም የአበባ ጉንጉን አስቀምጠዋል። በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አባቶቻችን ጥላትን በጀግንነት ተዋግተው ድል አድርገዋል፣ ምርኮቻቸውን ደግሞ በርህራሄ ይዘዋል፣ እኛም ከነሱ ጀግንነትንና ርህራሄ ልንማር ይገባል ብለዋል። የሀገርን ታላቅነት መገንዘብና የሀገር ፍቅርን ማሻገር ከጀግኖች አርበኞች ልንማረው የሚገባ እሴት ነው። ይህን እስካደረግን ኢትዮጵያ በአሸናፊነቷ በሉዓላዊነቷ ትዘልቃለችም ብለዋል።
ጣሊያን የአድዋ ድልን ለመበቀል በሚል በጊዜው ጠቅላይ ሚኒስትሯ ቤንቶ ሙሶሊኒ አማካኝነት ከ1928 እስከ 1933 ዓ.ም ድረስ ኢትዮጵያን ወራ ነበር። በወቅቱ የነበሩት ኢትዮጵያውያንም ወራሪውን ኃይል ለ5 ዓመታት በጽናት ታግለው በ1933 ዓ.ም ድል ነስተውታል። የወቅቱ አርበኞቻችን ለሀገራቸው ነጻነት የከፈሉትን መስዋዕትነትና ያስገኙትን ድል ለማሰብ ነው በየዓመቱ ሚያዝያ 27 የኢትዮጵያ አርበኞች የድል በዓል የሚከበረው። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሚያዝያ 27 2017 የቀኑ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።